በግብጽና በዩናይትድ አረብ ኤምሬት መካከል የኢራንን ጦርነት ተከትሎ እያየን ያለው አጋርነትና ትብብር ወዴት እያመራ ነው የሚል ጥያቄ መነሳት ሳያስፈልግ አይቀርም። ለምን ካላችሁ የዩናይትድ አረብ ኤምሬት ሰማይን ለመጠበቅ በሚል ግብጽ ጥቂት የጦር አውሮፕላኖቿን ወደ ዩናይትድ አረብ ኤምሬት ልካለች። ይህን ስታደርግ ወይም የግብጽ የጦር ጀቶች በዘለቄታዊነት በሌላ ሀገር ውስጥ ቆይታ ለማድረግ ሄደው ሲሰፍሩ እንዲህ ያለው ታሪክ በታሪኳ ለመጀመሪያ ጊዜ ነው። ለመሆኑ ግብጽ ይህንን አይነት ውሳኔ በመወሰን የዩናይትድ አረብ ኤምሬትን ሰማይ እኔም እጠብቃለሁ በማለት እነ ፈረንሳይ፣ እነ ዩናይትድ ኪንግደም፣ እነ ጣሊያን፣ ሌሎችም ሀገራት የሚያደርጉትን ነገር ለማድረግ ለምን ፈለገች? ከዚህ ድርጊቷ ጀርባ ያለው ዓላማ ምንድነው? በእርግጥ ይሄ ሐሳቧ ደግሞ ከኢትዮጵያ በቀይ ባህር ላይ ከዩናይትድ አረብ ኤምሬት ጋር በጋራ በመሆን ከምታከናውናቸው እንቅስቃሴዎች ጋር ተያይዞ እንዴት ይታያል የሚሉትን ነጥቦች በዚህ ጥንቅር ላይ እንመለከታለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ የነገርኳችሁን ርዕሰ ጉዳይ በዝርዝር እየተመለከትን ዛሬ ቆይታ እናደርጋለን። በዕለተ እሁድ ብራችሁ እንድትሆኑ በአክብሮት ጋብዛችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ፣ በለቡ፣ በሀያት፣ በአጠና ተራ፣ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ፣ በቡልጋሪያ፣ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953949265 ሃሎ ይበሉ። ቴምር ፕሮፐርቲስ። በግብጽና በዩናይትድ አረብ ኤምሬት መካከል የነበረው አጋርነት ጥቂት ወደ ኋላ የሚመለስ ሁለቱም በተለያዩ ክፍሎች ላይ ቢሆኑም እንኳን ነገር ግን የአረብ ሊግ አባል እንደመሆናቸው መጠን በተለያየ አጋጣሚ አብረው የሚሰሩባቸው እድሎች ተፈጥረዋል። ባህላዊ ትስስሮችን፣ የህዝብ ለህዝብ ግንኙነቶችን በማድረግ ረገድ በተለይ ከ1960ዎቹ ጀምሮ ስትራቴጂካዊ ትብብሮችን እያደረጉ ስለመምጣታቸው ይገለጻል። ኢጅፕት ምናልባትም ከ1960 ወዲህ ባሉት ዓመታት የዩናይትድ አረብ ኤምሬት ለከፍተኛ ትምህርት ተማሪዎቿ መዳረሻ አድርገው የሚመርጧት አይነት እንደሆነች ይገለጻል። ይህ ነገር ከ1927 እንደ አውሮፓውያን አቆጣጠር ጀምሮም የቀጠለ ነው። በ1992 አሁን በስልጣን ላይ የሚገኙት የዩናይትድ አረብ ኤምሬቱ መሪ ሼክ ዚያድ ቢን ሱልጣን አልናህያን የአረበኛ ቋንቋን ለማስተማር በሚል በግብጽ ውስጥ የትምህርት ማዕከል ከፍተው እንደነበረ መረጃዎች ያመለክታሉ። ከዛ ባለፈ በባህልና በአርት ጉዳዮች ላይ ያላቸው ትብብርም በትምህርት ጉዳይ ላይ ያለው ትብብር ቀጥሏል። በ2014 ላይ የግብጽ ውስጥ የሚገኘው የኢስላሚክ አርት ሙዚየምን መልሶ በመጠገንና ለአገልግሎት ክፍት በማድረግ ረገድ ዩናይትድ አረብ ኤምሬት የምትጠቀስ ሀገር ነች። ላይብራሪ ኦፍ አሌክዛንድሪያንም እንዲሁም በ21 ሚሊዮን ዶላር በሆነ ወጪ ዓለም አቀፍ ደረጃውን በጠበቀ መልኩ እንዲሰራ በማድረግም ዩናይትድ አረብ ኤምሬት ስሟ ይጠቀሳል። በቅርብ ዓመታት ደግሞ ገስት ኦፍ ሆነር በመሆን በአቡዳቢ ዓለም አቀፍ የመጽሐፍ ኤግዚቢሽን ላይ ግብጽ የክብር እንግዳ ሆና የምትሳተፍበት እድል አለ። ከዚህ ባለፈ ወታደራዊ አጋርነት እንኳን አላቸው ባይባል የሁለትዮሽ ግንኙነት ብለን የምንገልጻቸው በኢኮኖሚያዊ መነጽር የሚታዩ ትብብሮችና የተለያዩ ማዕቀፎች ላይ በጋራ ተሳታፊ የሚሆኑበት እድል አለ። ነገር ግን በእነዚህ ዓመታት ወታደራዊ ትብብርን ማድረግ በሚለው ረገድ ላይ ያን ያክል ስማቸው ተደጋግሞ አይሰማም፣ ወይም የሁለቱ ሀገራት ትብብር በዛ ረገድ የሚጠቀስ አይደለም። በቀይ ባህር ቀጠና ላይም ግብጾች ካላቸው ስትራቴጂ ጋር በተለይ ሳውዲ አረቢያ ዋነኛዋ አጋር ከመሆኗ አንጻር የሬድ ሲ ካውንስል የሚባለውንና ከቀይ ባህር ጋር የሚዋሰኑ ሀገራት ብቻ በቀይ ባህር ላይ የማዘዝ ስልጣን አላቸው የሚል አይነት ሐሳብን በያዘው ማዕቀፍ ውስጥ እነ ዩናይትድ አረብ ኤምሬት የለችበትም፣ ሳውዲ አረቢያ ግን አለች። በቀይ ባህር ላይ ግብጾች በጣም ጠንካራ አጋርነት ከዩናይትድ አረብ ኤምሬት ጋር ሳይሆን ከሳውዲ አረቢያ ጋር አላቸው ብለን ነው መግለጽ የምንችለው።
በአንጻሩ በቀይ ባህር ቀጠና ላይ የዩናይትድ አረብ ኤምሬት አጋርነት ከኢትዮጵያ ጋር ባለ አጋርነት የሚሰፋ ወይም የሚገለጽ ነው። በሶማሊላንድ ውስጥ ያላቸው ስትራቴጂካዊ ፍላጎት በዋነኛ የሁለቱ ሀገራት ቁልፍ የትብብር መሰረት እንደሆነ ይገለጻል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ዘመናቸውን ሲጀምሩ በመጀመሪያ መዳረሻ ካደረጓቸው የዓለማችን ሀገራት መካከል አንዷና ዋነኛዋ ዩናይትድ አረብ ኤምሬት ናት። እንደምታውቁት በዛ ጊዜ ዩናይትድ አረብ ኤምሬት በአልናህያን አማካኝነት $3 ቢሊዮን የሚጠጋ ገንዘብ የኢትዮጵያ የውጭ የፎሪን ሪዘርቭ ክምችትን ለመሙላት በሚል በአልናህያን አማካኝነት እንዳልኳችሁ ለኢትዮጵያ መንግስት ተሰጥቷል። እና ይሄ የግብጾቹ እንቅስቃሴ ወይም የግብጾቹ አካሄድ ከቀይ ባህር አንጻርስ እንዴት ነው የሚታየው የሚለውን ነገር በመሰረታዊነት መጠየቅ ስለሚኖርብን ነው። ይሄ ቀጠናው ላይ ያለውን ቅርጽ በተወሰነ ልነግራችሁ የፈለኩት። አሁን ከሰሞኑ ወደ ተሰማው አበይት ጉዳይ ስንመለስ ዩናይትድ አረብ ኤምሬት በአሜሪካና በእስራኤል አማካኝነት በኢራን ላይ ጦርነቱ ከተከፈተ ጊዜ አንስቶ እስከ ዛሬ ድረስ በተደጋጋሚ የኢራንን ወታደራዊ ጥቃቶች በመቀመስ ረገድ እንደው የሚገዳደራት የለም ብል ማጋነን አይሆንም። በባላስቲክ ሚሳኤል፣ በክሩዝ ሚሳኤል፣ በድሮን ጥቃቶች ተደጋጋሚ ሰለባ ሆናለች። ለምንድነው ዩናይትድ አረብ ኤምሬት በተደጋጋሚ የኢራን ጥቃቶች ሰለባ የሆነችው የሚለው ጥያቄ ሲነሳ በግንባር ቀደምነት ለኢራን ጂኦግራፊካሊ ወይም በመሬት አቀማመጧ ያላት ቅርበት ዩናይትድ አረብ ኤምሬት ለኢራን ቅርብ የምትባል ሀገር ናት። ከዛ የዩናይትድ አረብ ኤምሬት ውስጥ የሚገኘው የአልሁዲያህ የአሜሪካ ጦር ሰፈር መገኛ ቦታ ስትራቴጂካሊ ለኢራን ቅርብ ከሚባሉ ኢራን ጥቃት ልሰንዝር ብትል በቀላሉ ኢላማዋን ልትመታባቸው ከምትችል በመካከለኛው ምስራቅ ከሚገኙ የአሜሪካ ጦር ሰፈሮች መካከል አንዱና ዋነኛው ነው። አንደኛው ዩናይትድ አረብ ኤምሬት በዚህ ደረጃ የነ ኢራንን በትር የመቅመሷ ምክንያት በግዛቷ ውስጥ የሚገኘው የአሜሪካ ጦር ሰፈር በቅርብ ርቀት ላይ በፐርሺያን ገልፍ ከኢራን ቅርብ ርቀት ላይ የሚገኝ አይነት ስፍራ በመሆኑ ነው። በሁለተኛ ደረጃ ዩናይትድ አረብ ኤምሬት ከቅርብ ጊዜያት ወዲህ የሰማነው መረጃ ካስተዋላችሁ ዩናይትድ አረብ ኤምሬት በዛ በ40 ቀኑ የጦርነት ጊዜ ራሱ እስራኤላውያን ወታደሮች ጭምር የሰፈሩባት ሀገር ነች። ለምን ከተባለ በአይረን ዶም እና ዴቪድ ስሊንግ እየተባለ የሚጠራውን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች እስራኤል ምናልባት በታሪኳ ለመጀመሪያ ጊዜ ልንል እንችላለን ለዩናይትድ አረብ ኤምሬት ነው ያስታጠቀችው። ይህንን የሚሳኤል ስርዓት የሚያስተገብሩ የሚቆጣጠሩ ሚሳኤሎቹን የማክሸፍ ስራ የሚመሩ እስራኤላውያን ወታደሮችም ጭምር በዩናይትድ አረብ ኤምሬት ውስጥ እንደሚገኙ ይገለጻል። ስለዚህ ዩናይትድ አረብ ኤምሬት ለምን የኢራን ወታደራዊ ጥቃት ከሌሎቹ በተለየ እንደው እንዲበረታባት የሚለው ጥያቄ ሲነሳ በሁለተኛ ደረጃ የሚቀርበው ጉዳይ የእስራኤል ወታደሮችና የእስራኤል የጦር ቴክኖሎጂዎች ጭምር በዩናይትድ አረብ ኤምሬት ውስጥ መገኘታቸው መኖራቸው ነው የሚለው ሐሳብም ሊዘነጋ አይችልም። በሶስተኛ ደረጃ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች ኢራን ጦርነት ምክንያት ያሉበትን የኮማንድ ኤንድ ኮንትሮል ፊውዥን ሴንተራቸውን እየለቀቁ ሲያፈገፍጉ እንደ አማራጭ ሆነው መዳረሻቸው መሸሸጊያቸው ልትሆን የቻለችው ሀገር ዩናይትድ አረብ ኤምሬት ዱባይ ነች። እንዲያውም የዱባይ ሆቴሎችን ያነጣጠሩ ጥቃቶች ያን ያክል ተፈጽመዋል ብለን ባንገልጽም ነገር ግን አልፎ አልፎ አለ እና እነዛ የዩናይትድ አረብ ኤምሬት ቅንጡ ሆቴሎች ኢላማ የሆኑት በዛ ስፍራ ላይ እንደነ ባህሬን እንደነ ኳታር የመሳሰሉ ሀገራት ውስጥ ያሉ የአሜሪካ በኮማንድ ኤንድ ኮንትሮል ሴንተር ውስጥ የሚሰሩ ባለሙያዎች መገኛ ወይም መሰባሰቢያ ሆነው እያገለገሉ ስለነበር ነው የሚል ሐሳብም ይነሳል። ይሄ ጉዳይ በሶስተኛነት ዩናይትድ አረብ ኤምሬት ለምን ሚሳኤሉ በረታባት ለሚለው ጥያቄ መልስ ይሆናል። መረጃዎች እንደሚያመላክቱት እኮ በሺዎች የሚቆጠሩ የባላስቲክና የክሩዝ ሚሳኤሎችን በሺዎች የሚቆጠሩ ድሮኖችን ጥቃት በዩናይትድ አረብ ኤምሬት ላይ ተፈጽመዋል፣ እየተፈጸሙ ነው። ዩናይትድ አረብ ኤምሬት ከቅርብ ዓመታት ወዲህ ስትራቴጂካዊ አጋርነቷን በማስፋት
ከበርካታ ሀገሮች ጋር የተለያየ አይነት የእርስ በርስ የባይላተራል የሁለትዮሽ ግንኙነቶችን ታደርጋለች። ለምሳሌ የአውሮፓዎቹ እንደነ ፈረንሳይ የመሰሉ ሀገራት ጋር ያላት ትብብር በዚህ ረገድ የሚጠቀሰው ነው። እነ ፈረንሳይ በዩናይትድ አረብ ኤምሬት ውስጥ ራፋኤል የተባለ የጦር ጀታቸውን ካሰፈሩ ሀገራት መካከል ይጠቀሳሉ። ዩናይትድ ኪንግደም ጋርም እንዲሁ ጠንካራ አጋርነትና ትብብር ያላት ዩናይትድ አረብ ኤምሬት ከሌሎቹ የኢራን ጥቃት ሰለባ ከሆኑ ሀገራት በተለየ የነ ዩናይትድ ኪንግደምን፣ የነ ፈረንሳይን፣ የነ እስራኤልን ልብ የምትበላ ወይም ሊጠብቋት የሚፈልጉ ሀገር የሆነችው ከነሱ ጋር አብራ በመስራት በተለይ በ2020 እንደ አውሮፓውያኑ አቆጣጠር ለእስራኤል ከሰጠችው ዕውቅና ወይም ኖርማላይዜሽን እየተባለ በሚጠራው ማዕቀፍ የግንኙነት ማደስ ምዕራፍ ላይ በመድረሷ እንደሆነ ልብ ሊባል ይገባል። ይህንን አይነት አካሄድ ውስጥ መምጣቷ በአንድም ይሁን በሌላ እስራኤልን ጨምሮ እነ ፈረንሳይም እነ ዩናይትድ ኪንግደምም ለዩናይትድ አረብ ኤምሬት ልባቸው እንዲሳሳ ምክንያት ከመሆኑ ባለፈ ዩኤኢ ከነ ፈረንሳይ ከነ ዩናይትድ ኪንግደም ጋር ያላት የንግድ አጋርነት የንግድ ትብብር ሌላው እነዚህ ሀገራት ዩኤኢ እንድትነካባቸው ባለመፈለግ የጦር ጀታቸውን በዩኤኢ ውስጥ እንዲያሰፍሩ ምክንያት እንደሆነ ይገለጻል። አሁን እነ ፈረንሳይ ምክንያት አላቸው፣ እነ ዩናይትድ ኪንግደም ምክንያት አላቸው። ወደ ግብጽ ጉዳይ እንመለስ እስኪ። ግብጽ አሁን ከቀናት በፊት የግብፁ ፕሬዝዳንት አብደልፈታህ አልሲሲ ለይፋዊ የሥራ ጉብኝት በጦርነት መካከል የምትገኝ ነች የተባለች ዩናይትድ አረብ ኤምሬት ርዕሰ መዲና አቡዳቢ ሲደርሱ ደማቅ አቀባበል ተደርጎላቸዋል። በቆይታቸው ላይ ግብጽ በዚህ አስቸጋሪ ጊዜ ከዩናይትድ አረብ ኤምሬት ጎን እንደሆነች ከመግለጽ አልፈው በየትኛውም ጊዜ በየትኛውም ሁኔታ ከዩናይትድ አረብ ኤምሬት ጎን ሆነው እንደሚሰለፉ እንዲሁም ነገሩን በተጨባጭ ለማሳየት ደግሞ ግብጽ በታሪኳ ከዚህ በፊት አድርጋው የማታቀውን ማለትም የግብጽ የጦር ጀቶች በዩናይትድ አረብ ኤምሬት ውስጥ ሄደው እንዲሰፍሩ እንዲከማቹ የሚያስችል አይነት ስምምነት ተደርሶ አሁን ላይ የወጡ ያሉ ዘገባዎች እነዛ በስምምነቱ መሰረት የግብጽ የጦር ጀቶች በዩናይትድ አረብ ኤምሬት ውስጥ ኦልሬዲ አርፈዋል በመባል ላይ ይገኛል። አንድ መታወቅ ያለበት ጉዳይ የአሜሪካ የጦር ጀትን ቢመጣላት የፈረንሳይ ራፋኤል የጦር ጀቶችን ቢመጡ ኦር የነ ዩናይትድ ኪንግደም ሆነ የነ ግብጽ የጦር ጀት ቢመጣ እነዚህ የጦር ጀቶች የኢራንን የባላስቲክና የክሩዝ ሚሳኤል ጥቃቶች ለመመከት እዚህ ድረስ ወይም ይህ ነው የሚባል አስተዋጽኦ የላቸውም። ለምን ከተባለ ራሱን በቻለ ቴክኖሎጂ አማካኝነት ካልሆነ በቀር ከድምጽ በብዙ እጥፍ 5-6 እጥፍ በላይ የሚምዘገዘጉ የባላስቲክ ሚሳኤሎችን በራፋኤል ወይም በኤፍ-16 የጦር ጀቶች አከሽፋለሁ ብሎ መመኘት ወይም ጥረት ማድረግ ከንቱ ድካም ነው ይባላል። የዘርፉ ወታደራዊ ተንታኞች በዚህ ጉዳይ አስተያየታቸውን ይሰጣሉ። ስለዚህ የግብጽ በዩናይትድ አረብ ኤምሬት ውስጥ የጦር ጀት ማስፈሯ ሲምቦሊክ ወይም ትዕምርታዊ ምልክታዊ እንጂ በተግባር ከኢራን ጋር በሚደረግ የተኩስ ልውውጥ ላይ ግብጽ የሆነ አስተዋጽኦ የማበረከት አይነት ሂደቷን የምታረጋግጥበት አይደለም ሲሉም ይሞግታሉ። ለምን? ባላስቲክ ሚሳኤሎችን ማክሸፍ አይችሉም። በጣም አስቸጋሪ ነው። የጦር ጀቶችን በመጠቀም ባላስቲክ ሚሳኤልን ላክሽፍ ብላችሁ የምትነሱ ቢሆን ኖሮ ይህን ጊዜ እስራኤል አሮ 3 አይረንዶም ዴቪድ ስሊንግ ምናምን የምትላቸው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቿ ባላስፈልጓት ነበር። በእንዲህ አይነት የአየር ላይ ውጊያ የሚተኮሱ ባላስቲክና ክሩዝ ሚሳኤሎችን ድሮኖችን ለማክሸፍ ራሱን የቻለ የሚሳኤል ስርዓት ነው እንጂ የሚያስፈልገው የጦር ጀት መደርደር አይደለም። በጣም በርካታ ሀገራት ባይዘወይ ለዩናይትድ አረብ ኤምሬት የጦር ጀታቸውን አስፍረዋል። ኢትዮጵያ መንግስትም እንዴት እንዳላሰፈረ አላውቅም። ብናሰፍር ጥሩ ነበር፣ ሲምቦሊካዊ ስለሆነ ካለን አጋርነት አንጻር ማለት ነው። እመለስበታለሁ ይሄ ነው ወደ ኢትዮጵያው ነጥብ። ግብጽ ግን አሁን ይህንን ስታደርግ ሄዳ የኢራን የምትተኩሳቸውን የባላስቲክና ክሩዝ ሚሳኤል በማክሸፍ ረገድ ይህ ነው የሚባል አስተዋጽኦ ከሌላቸው ድርጊቱ ሲምቦሊካል ወይም ትዕምርታዊ ምልክታዊ ነው ከተባለ እና ምን አስባ ምን ለማሳካት በሚል ግብጽ የጦር ጀቶቿን በታሪኳ ለመጀመሪያ ጊዜ በዩናይትድ አረብ ኤምሬት ውስጥ ለማስፈር ፈለገች ወይም ወሰነች የሚለው መሰረታዊ ጥያቄ ሆኖ ይቀርባል። ይህን ጉዳይ ለመረዳት እንደኔ እይታ እንደኔ ግንዛቤ ግብጽ አንደኛ በመካከለኛው ምስራቅ ላይ ያሉትን ሁለቱን ተገዳዳሪ ኃይሎች ባላንስ አድርጎ ለመቀጠል እያደረገች ያለው ጥረት አንድ አካል ነው። እንደምታውቁት ከሳውዲ አረቢያ ጋር ጠንካራ የሚባል አጋርነት አላት።
ከዩናይትድ አረብ ኤምሬት ጋር በተወሰነ መልኩ ኢኮኖሚያዊ ከዛ ባለፈ ግን ሳዑዲና ዩናይትድ አረብ ኤምሬት ሳዑዲና ግብጽ አላቸው ብለን የምንገልጸውን አይነት አጋርነት በዩናይትድ አረብ ኤምሬትና በግብጽ መካከል ልናገኝ አንችልም። ለምን ከተባለ አንደኛ በቀይ ባህር ጉዳይ ላይ ግብጽም ሳዑዲ አረቢያም ሁለቱም ቀይ ባህርን የሚዋሰኑ ሀገራት ከመሆናቸው ጋር ተያይዞ የጋራ ፍላጎት አላቸውና በብዙ ረገድ ሀገራቱ አብረው ሲሰሩ ማየት የተለመደ ነው። ቀይ ባህር እንደ አንድ መተሳሰሪያ ገመድ ሆኖ ያገለግላቸዋል። በዚህ አይነት ሁኔታ ባለፉት ዓመታት በቀይ ባህር ላይ የራሷን ፍላጎት ይዛ የመጣችው ዩናይትድ አረብ ኤምሬት እነ ግብጽና እነ ሳዑዲ አረቢያ በሚያስቡት ሐሳብ መስመር ላይ ልትቀመጥ የምትችል ሀገር አይደለችም። ለምን ከተባለ በመካከለኛው ምስራቅ ላይ ያለው የሳዑዲና የዩናይትድ አረብ ኤምሬት ፉክክር አሁን በቀይ ባህር ላይም በግልጽ የሚታይ እውነታ ነውና በመካከለኛው ምስራቅ ሳዑዲ አረቢያ የምትመራው ነው የሚባለው የኦፔክ ወይም የዓለም አቀፉን የነዳጅ አቅርቦት ዋጋ በመወሰን ረገድ ከፍተኛ ሚና ይጫወት ከነበረው የሀገራት ጥምረት ውስጥ እንግዲህ በ1960ዎቹ ተጀምሮ በ1967 ዩናይትድ አረብ ኤምሬት የተቀላቀለችው ከዛም ባለፉት በርካታ ዓመታት ከ50 ዓመታት በላይ አብረው የቀጠሉበትን ምናልባት የአንድነታቸው ማሳያ ተብሎ ሊገለጽ ከሚችለው ማዕቀፍ ውስጥ ወጥታ በራሴ መንገድ ነዳጅን እሸጣለሁ ወደምትልበት አቋም ላይ መጣለች ዩናይትድ አረብ ኤምሬት። እንደምታውቁት ሁለቱም ሀገራት መካከለኛው ምስራቅ የስበት ማዕከል ሆኖ ለመቀጠል በሚደረግ ቀጠናዊ መገዳደር ውስጥ በግልጽም በስውርም የምናያቸው የምናውቃቸው ተጨባጭ ሆኑ ፉክክሮች አሉ። ለምሳሌ ዩናይትድ አረብ ኤምሬት እነ ዱባይ የመሰሉ ከተሞቿን በመጠቀም ወይም ግዛቶቿን በመጠቀም የዓለም የቱሪዝም መዳረሻ በመሆን ረገድ ግንባር ቀደም ወደ መሆን ደረጃ ስትመጣ ዩናይትድ አረብ ኤምሬት በዚህ ደረጃ ስሟ ሲጠቀስ፣ ሳዑዲ አረቢያ ግን ገና ፕሮጀክት ወይም ቪዥን 2030 ብላ ከነዳጅ ላይ የተንጠለጠለ ኢኮኖሚዋን ለማላቀቅ በቱሪዝም ላይ ድክ በማለት የምትገኝ ሀገር ናት። ልክ እንደ ዩናይትድ አረብ ኤምሬት ሁሉ በቀይ ባህር ላይ በሚገኝ በአንድ ከተማዋ ሌላኛው ዱባይ ሊሆን የሚችል አይነት ከተማም ስለመገንባት በቅድ ላይ ወይም በግንባታ ሂደት ላይ ትገኛለች ሳዑዲ አረቢያ። ይሄ ሁሉ ጥረት ያው የነዳጅ ጉዳይ የሆነ ጊዜ ነዳጁ ወጥቶ ማለቁ አይቀርም። ነዳጁ ወጥቶ ካለቀ በኋላ እነዚህ ሀገራት ተመልሰው ወደ ድህነት አረንቋ ውስጥ እንዳይገቡ በሚል ኢኮኖሚያቸውን መቀየጥ ሊባል የሚችለውን ድርጊት እየፈጸሙ ነው። በዚህ ረገድ ዩናይትድ አረብ ኤምሬት አንደኛ ቱሪዝምን በመጠቀም ሁለተኛ ደግሞ የመሰረተ ልማት በሌሎች አጋር በመትላቸው ሀገራት ውስጥ የመሰረተ ልማት ግንባታዎችን የወደብ ግንባታዎችን መሰል ትብብሮችን እያደረገች ተጽዕኖዋን እያሰፋች ነው። የሱዳን ወርቅ ቁጥር 1 መዳረሻ የኢትዮጵያ ወርቅ ቁጥር 1 መዳረሻ ዩናይትድ አረብ ኤምሬት እንደሆነች ይታወቃል። በቀጥታ በኖርማል ቼኑን ጠብቆ ለገበያ የሚቀርበውም ሆነ በኮንትሮባንድ ከየሀገራቱ የሚወጣ ወርቅ ባንድም ይሁን በሌላ መዳረሻው ዩናይትድ አረብ ኤምሬት ነው። ዩናይትድ አረብ ኤምሬት ተጽዕኖዋን እያሰፋች ነው ሲባል በጂኦፖለቲካ ብቻ ሳይሆን በኢኮኖሚያዊ ተጽዕኖ ጭምር ካለችበት የፐርሺያን ገልፍ ቀጠና ላይ ተሻግራ አልፋ አሁን በቀይ ባህር ሌላ ተጽዕኖ መፍጠር ጀምራለች። ይሄ በዩናይትድ አረብ ኤምሬትና በሳዑዲ አረቢያ መካከል ያለው መፎካከር መገዳደር ከነሱ ጋር የሚሰሩ አገራትን ጭምር አፌክት እያደረገ ተጽዕኖ እያሳረፈ ይመጣል። ወትሮም ከሁለቱም ሳይድ በመሆን ወይም ከሁለቱም ወገን ጋር አብሮ በመስራት ረገድ ምናልባት ተከነውበታል ብለን ልንገልጽ እንችላለን። ግብጾችን ታስታውሱ ከሆነ በ1978 እንደ አውሮፓውያን አቆጣጠር አንድም የአረብ ሀገር ለእስራኤል ዕውቅና ባልሰጠበት ጊዜ ግብጽ የመጀመሪያዋ ለእስራኤል ዕውቅና ሰጥታ የቀጠለች በዛው ደረጃ ደግሞ ለእስራኤል እኮ በርካታ የአረብ ሀገራት ዕውቅና አልሰጡም በጊዜው። ግብጽ ግን ዕውቅና ሰጥታ ከአረቡ ዓለም ሊመጣባት የሚችል ጫናን ተቋቁማ ኡማ አረብ ወይም በአረቦቹ አገላለጽ የአረቦች እናት ሊባል በሚችል ሁኔታ በአረብ ሊግ ላይ ተጽዕኖዋን እያሳረፈች በርካታ ዓመታትን ተጉዛለች። እነ ዩናይትድ አረብ ኤምሬት ገና በ2020 ነው
ከ6 ዓመት በፊት ለእስራኤል ዕውቅና የመስጠት ሂደት ውስጥ የገቡት። እነ ግብጽ ግን ከ1978 እንደ አውሮፓውያን አቆጣጠር ጀምሮ አንደኛው እና አሜሪካ ለግብጽ የተለየ ፍላጎት ለምን አደረባቸው ሲባል በተለይ ከኦክቶበር 7 2023 በፊት በነበሩት ጊዜያት ግብጽ ሐማስንም እስራኤልንም ማደራደር የምትችል ከሁለቱም ጋር ማውራት የምትችል ሀገር ሆና ቀርባ ስለነበር ያ ስትራቴጂካዊነቷን ጨምሮላት ከፍ አድርጎላት ብዙ ተጠቃሚ ሆናለች። ለዛም ነው ቅድም ሁለቱንም ወገን አቻችላ አመቻችታ መሄድ ተከናበታለች ብዬ ገለጽኩት። ይህንን አካሄዷን ታዲያ በዚህ ሰዓት ላይ በመካከለኛው ምስራቅ በቀጠናዊ ተጽዕኖ ለማሳደግ በፉክክር ውስጥ በሚገኙት በዩናይትድ አረብ ኤምሬትና በሳውዲ አረቢያ መካከልም እንዲቀጥል በሚል ግብጽ አንካራ ሊባል የሚችል እርምጃን እየወሰደች ነው። ያ እርምጃዋም በታሪኳ ለመጀመሪያ ጊዜ ቀደም ብዬ እንደነገርኳችሁ የግብጽ የጦር ጀቶች አንዳንዶች እንዲያውም ኢጂፕት ኢንዲፔንደንት ወታደሮች ጭምር ሲል ነው የዘገበው። ኢጂፕት ትሩፕስ ስቴሽንድ ኢን ዩናይትድ አረብ ኤምሬት ሲል ነው የገለጸው። እና ግብጽ በዚህ ደረጃ አንደኛ ለምን በዩናይትድ አረብ ኤምሬት ውስጥ የጦር ጀትን ስለማስፈር አሰበች ከተባለ የመጀመሪያው ጉዳይ በዩናይትድ አረብ ኤምሬትና በሳውዲ መካከል ገብቷቸዋል። በሬድ ሲ ካውንስል አማካኝነት ወይም በቀይ ባህር ካውንስል አማካኝነት ከሳውዲ አረቢያ ጋር ያላት ትብብር ከዩናይትድ አረብ ኤምሬት ጋር እንዳያሸሻት ምልክታዊ ነው የተባለውን የጦር ጀቶቿን በአቡዳቢ የማስፈር ውሳኔን ለመወሰን የበቃች ይመስላል። ይሄ የግብጽ አካሄድ፣ ይሄ የግብጽ እንቅስቃሴ አንደኛው ለምን የሚለውን ጥያቄ ስናነሳ የምናገኘው ከቀጠናው ተጽዕኖ አንጻር ቀጠናው ላይ የመጫወቻ ካርዶቿን ለማብዛት ከምታደርገው ጥረት አንጻር ዩናይትድ አረብ ኤምሬት እኮ ከፍተኛ ኢንቨስትመንት አላት በእንትን ውስጥ በግብጽ ውስጥ። ሳውዲ አረቢያም በዛው ደረጃ በርካታ ኢንቨስትመንቶች አሏት። ሳውዲ አረቢያን ብቻ ይዤ ዩናይትድ አረብ ኤምሬትን አልፈልግም ብትል ግብጽ ምናልባት ሊመጣባት የሚችለው ተጽዕኖ ምን እንደሆነ ጠንቀቃ የምታውቅ ይመስላል። ለዛ ምልክታዊ ወይም ሲምቦሊካል የሆነ የተባለውን የጦር ጀትን በዛ ስፍራ ላይ የማስፈር እንቅስቃሴ ያደረገችና ልክ እነ ፈረንሳይ እነ ዩናይትድ ኪንግደም ሌሎችም የአውሮፓም አገራት እንዳደረጉት ሁሉ እኔም ከዩናይትድ አረብ ኤምሬት ጎን ነኝ በማለት አቋሟን አንጸባረቀች። በችግር ጊዜ ደርሻለሁ፣ በችግር ትደርሳላችሁ፣ እኔ ችግር ሲኖርብኝ ወደ እናንተ ነው የምመጣው የሚል አይነት ቀብድ በሉት። ይህንን ነገር አሁን ቀብድ መስጠት በሉት። ትልቁ ችግር ግን ይህንን አይነት አጋርነት ውስጥ እየገቡ ያሉት ዩናይትድ አረብ ኤምሬትና ግብጽ ቀይ ባህርን በተመለከተ የተለያየ አቋም አላቸው ወይም በተለያዩ ወገኖች ላይ የተሰለፉ ሀገራት ናቸው። እንደምታውቁት በቀይ ባህር ቀጠና ላይ ሁለት ወገን አለ። የመጀመሪያው ወገን ሬድ ሲ ካውንስል ብለን የምንገልጸው በ2019 መጨረሻና በ2020 መጀመሪያ አካባቢ ላይ በግብጽ ቀስቃሽነት በሳውዲ አረቢያ አስፈጻሚነት በሪያድ ውስጥ የቀይ ባህርን የሚዋሰኑ ሀገራት ብቻ በቀይ ባህር ላይ የማዘዝ ስልጣን ይኖራቸዋል ወይም በቀይ ባህር ላይ የጦር መርከቦቻቸው ይሰፍራሉ የሚል አይነት ዓላማን ያነገበ ፎረም ተዘጋጅቶ በዚህ ፎረም ላይ ግብጽ፣ ሳውዲ አረቢያ፣ ሱዳን፣ ኤርትራ፣ ሶማሊያ እንዲሁም ጅቡቲ ተጠቃለው ያንን አቋማቸውን ለማስጠበቅ ጥረት እያደረጉ ነው። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ በለቡ በሀያት በአጠና ተራ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ በቡልጋሪያ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ። እርግጥ ነው ይሄ እንቅስቃሴ የመጣው በዋናነት ኢትዮጵያ በቀይ ባህር ላይ ተደራሽነት ጥያቄን የማንሳት ሂደት በመጣበት ጊዜ እንደሆነ አይዘነጋም። ታስታውሱ ከሆነ በኢትዮጵያ ውስጥ የኢትዮጵያ ወደብ ጥያቄን ጉዳይ ማንሳት ታቡ ሆኖ ነውር ሆኖ
ከ1990ዎቹ ጀምሮ 1983 84 ጀምሮ እንበለው ያው በዛች ብጣቂ ወረቀት የኢትዮጵያን ወደብ አሳልፋ ከሰጠችዋ በዚህ ጉዳይ ላይ የገበያ ፖድካስትን በተቀላቀልኩበት ጊዜ የሰራሁት አንድ ፕሮግራም አለ መጀመሪያ ላይ ከወራት በፊት ማለት ነው። አሁን በድጋሚ እንግዲህ ወደዚህ ጉዳይ ላይ ጠለቅ እያልን ስንመጣ የምንመለከታቸው የምናያቸው ኢትዮጵያ እንዴት ወደብ አጣች በማን አማካኝነት አጣች የሚሉትን ጥያቄዎች እያነሳን ስንመጣ እንመለከታቸዋለን። ኤኒዌይ በሆነች ብጣቂ ወረቀት ነው የኢትዮጵያ ወደብ ጉዳይ አሰብን ተጠቅልላ ሄደችው። ከአልጀርስ ስምምነት በፊት 1983 የሽግግር መንግስት ለመመስረት በመዲናችን አይ ቲንክ አዲስ አበባ መሰለኛ ተከናውኖ በነበረ ስብሰባ ላይ ነው ውሳኔ የተላለፈው። ወደቡ የኤርትራ ነው ተብሎ የተወሰነ የሚመስለው እዛ ስብሰባ ላይ ነው። የሽግግር መንግስት እኮ ገና አልተመሰረተም ጎበዝ። የሽግግር መንግስቱ ሳይመሰረት ነው። ለዛ ነው ማን የሰጠው የምንለው። ማን ነው የሰጠው? መጀመሪያ ያንን ውሳኔ ያሳለፈው ማን ነው? ኤኒዌይ ኢትዮጵያ ከዛ ጊዜ ጀምሮ እስከ 2010 በእኛ አቆጣጠር ማለት ነው እስከነዛ ጊዜ ወይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስኪመጡ ባለው ጊዜ ውስጥ ስለ ወደብ አይነሳም። ልክ ኢትዮጵያ ውስጥ ያ ጥያቄ መነሳት ሲጀምር ወደብ የሚለው ድምጽ መደመጥ ሲጀምር ኢትዮጵያ እንደምታውቁት አሁን ላይ ባለው ሁኔታ በካርታ ደረጃ ከተመለከትነው ከቀይ ባህር ጋር የምትዋሰን አይደለችም። ስለዚህ የወደብ ጥያቄን የባህር ተደራሽነትን ይዛ ስትመጣ ኢሚዲየትሊ እንዳልኳችሁ 2018 ላይ እንደዛ ሆኖ 2018 ላይ በፈረንጆቹ አቆጣጠር ማለት ነው ወይም በእኛ ካደረግነው 2010 ላይ መጋቢት ላይ ኢትዮጵያ መንግስት ተለወጠ። ዜን በጊዜ ሂደት ውስጥ ያው ከኤርትራ ጋር ያለው ግንኙነትም የሌላ አዲስ ምዕራፍን ተላበሰ። ከዛ የወደቡ ጥያቄ መነሳት ሲጀምር 2012 የ2011 ማለቂያና 2012 ሊደርስ አካባቢ ወይ መግቢያው አካባቢ ላይ ግብጾች የሬድሲ ካውንስል ያሉትንና ቀይ ባህር ጋር በመሬት የማይዋሰኑ ሀገራት የባህር ተደራሽ መሆን የለባቸውም የሚል ዓላማ ያነገበውን የሬድሲ ካውንስልን እነ ሳውዲ አረቢያን በማጠቃለል በሪያድ ውስጥ እንዳልኳችሁ ለመመስረት ወይም ለማቋቋም በቁ። ይሄ ኢትዮጵያን ዓላማ አድርጎ የተከናወነ እንደሆነ ይታወቃል። የሚገርማችሁ ግን እነ ኢትዮጵያ አሁን ለዚህ ወደብ ወይም ለቀይ ባህር 60 ኪሎ ሜትር ርቀት ላይ ተቀምጣ የበይ ተመልካች ስትሆን በዚህ ሁኔታ ውስጥ እንድትቀጥል በመመኘት የሬድሲ ካውንስልን ጉዳይ ወደ መሬት ሲያወርዱ፣ አንጻሩ ግን እነ ቱርክ የመሰሉ ሀገራት ደግሞ ብዙ ሺህ ኪሎ ሜትሮችን አቋርጠው መልህቃቸውን በሶማሊያ ወደቦች ላይ ሲጥሉና ሶማሊያ ነዳጅ እናወጣለን ብለው ቀጠናዊ ተጽዕኖአቸውን ሲያሳድጉ እነ ግብጽ አብረው ከሚያጨበጭቡ አብረው የቱርክን ስኬት ከሚያደንቁ ሀገራት መካከል ነው የሆኑት። ስለዚህ ከወደቡ ጋር የማይዋሰን ሀገር ሳይሆን ችግሩ ከኢትዮጵያ ጋር ነው ችግሩ፣ የነ ግብጽ ችግር። አሁን ዩናይትድ አረብ ኤምሬት ብለን ስናስብ ዩናይትድ አረብ ኤምሬትም ራሷ ከቀይ ባህር ጋር በምንም መልኩ አትዋሰን። በዚህ ቀጠና ላይ ያለ ስትራቴጂካዊ ጥቅምን በመረዳት ግን ዩናይትድ አረብ ኤምሬት በሶስት መንገዶች የቀይ ባህር ተደራሽ ለመሆን ጥረት እያደረገች ነው። የመጀመሪያው በሶማሊላንድ በኩል ነው። በሶማሊላንድ በኩል ያው የባርበራ ወደብን ዲፒ ወርልድ በሚባለው ኩባንያ አማካኝነት አልምታ ያንን ወደብ እያስተዳደረች ትገኛለች በሶማሊላንድ ውስጥ። እርግጥ ነው ቀደም ብሎ በሶማሊያ 2016 ላይ ከሶማሊያ መንግስት ጋር ነበረ ስምምነት ፈጥራ የነበረው። ነገር ግን ቀስ ብላ ሸርተት ብላ ወደ ሶማሊላንድ ማረፊያዋን አድርጋለች። ሁለተኛው ጥረት እያደረጉ ያለበት ስፍራ ከዚህ የጅቡቲ ተቃራኒ የሶማሊላንድ ባርበራ ወደብ በተቃራኒ በሚገኘው የየመን ሀገር ውስጥ ኤስቲሲ ወይም ሳውዘርን ትራንዚሽናል ካውንስል የሚባሉ ቡድኖችን በመደገፍ ከሳዑዲ አረቢያ ጋር ጭምር ጦር እስከ መማዘዝ ያደረሰ አይነት ነባራዊ ሁኔታ ውስጥ ገብታለች። እርግጥ ነው ጥዬ ወጥቻለሁ ሳዑዲ አረቢያን ያቀረበችውን ማስጠንቀቂያ ተከትሎ እኔ የመንን ለራሳቸው ጥዬ ወጥቻለሁ ብላ ዜና ብታስነግርም፣ ነገር ግን ዜናዎች ሁሉ ሁልጊዜ መርሳት የሌለባችሁ ነገር ዜናዎች ሁሉ መፈተሽ፣ መገምገም፣ ከጊዜ ጋር መታየት አለባቸው እና እኔ በበኩሌ ከየመን ውስጥ ዩናይትድ አረብ ኤምሬት ወጣለች ወይ ብላችሁ ብትጠይቁኝ በቀጥታ ወጣለች፣ በተዘዋዋሪ ግን ስቲል የመን ውስጥ ዩናይትድ አረብ ኤምሬት ትገኛለች የሚል መልስ ነው የምሰጣችሁ። ሳውዘርን ትራንዚሽናል ካውንስል የሚባለው አካል የየመን ርዕሰ መዲና ሰንዓን ጨምሮ ከሚያስተዳድረው ሀውቲ ከያዘው ግዛት ከፍ ብሎ በባብ ኤልመንደብ ቅርብ ርቀት ላይ ያሉ እንደ ኤደን የመሰሉ አካባቢዎችን የሚቆጣጠር ቡድን ነው። መቀመጫውንም ኤደን ያደርጋል። ከነዚህ ቡድኖች ጋር በጋራ በመስራት
ዩናይትድ አረብ ኤምሬት ስሟ ይነሳል። ይሄ ሁለተኛው ወደ ቀይ ባህር ለመድረስ የምታደርገው ጥረት ነው። በሶስተኛ ደረጃ የት ነው ዩናይትድ አረብ ኤምሬት በቀይ ባህር ቀጠና ውስጥ የምትገኘው ካላችሁ ይሄ ጉዳይ አሰብን ይመለከታል። ዩናይትድ አረብ ኤምሬት በአሰብ ውስጥ እንቅስቃሴዎችን አድርጋ ነበር። በተለይ ከሳውዲ ጋር ወደ ጠላትነት ወይም ደግሞ ወደ አለመግባባት ውስጥ ከመግባታቸው በፊት በዛው በየመን ውስጥ የሚገኙ የሃውቲዎችን በኢራን የሚደገፉ የሃውቲዎችን እንቅስቃሴ ለማዳከም ሳውዲ መራሹ ኃይል ዩናይትድ አረብ ኤምሬትን አስከትሎ የጦርነት ዘመቻን ሲያከናውን በነበረበት ጊዜ ያኔ አሰብ ላይ የዩናይትድ አረብ ኤምሬት መቀመጫ ተዘጋጅቶ ወይም ማረፊያ ሆኖ የጦር ቤዝ ሆኖ ከዛ የተነሳች እንዴት ትሰራ እንደነበረ የሚዘነጋ አይደለም። በአሰብ ውስጥም አለች። አሁን ግን በእርግጥ አሰብ ውስጥ ዩናይትድ አረብ ኤምሬት አለች ወይ ብለን መግለጽ አንችልም። ምክንያቱም አሰብ ውስጥ ያለው የፖለቲካ ስነ ምህዳር በተለይ ከኢትዮጵያና ኤርትራ ግንኙነት መሻከር ጋር ተያይዞ ወደ ሌላ ምዕራፍ በመግባቱና በዚህ ቀጠና ደግሞ ዩናይትድ አረብ ኤምሬት ኢትዮጵያ ጋር ጠንካራ አጋርነት ያላት በመሆኑ ሌሎች በርካታ ምክንያቶችም አሉ ነው። ይሄኛው ነገር ከማወራው ጉዳይ ጋር ስለሚገናኝ ብዬ ነው ያነሳሁት። አሰብን ለቃ ለመውጣት ተገዳለች። በአራተኛ ደረጃ በሱዳን ውስጥ ነው የምናገኛት ዩናይትድ አረብ ኤምሬትን። ዩናይትድ አረብ ኤምሬት በሱዳን ውስጥ እንዴት ነው ያለችው ካላችሁ ልክ የኦማር አልበሽር በመፈንቅለ መንግስት ከስልጣን ወርደው ሱዳን በሁለቱ ወታደራዊ ጀነራሎች ቁጥጥር ስር የመግባት ሂደት ውስጥ ስትመጣ በ2020 አካባቢ ላይ ማለት ነው በ2021 መግቢያ በዛ የታይም ፔሪድ ላይ ከፖርት ሱዳን ወይም ከሱዳኑ የፖርት ሱዳን ወደብ በቅርብ ርቀት ላይ የሚገኝ በ1.2 ቢሊዮን ዶላር ገንዘብ የሚል በ1.2 ቢሊዮን ዶላር ገንዘብ የሚለማ የወደብ ከተማ ልትሰራ ከማንጋ ስምምነት አደረገች? ከመሐመድ ሐምዳን ዳጋሎ በቅጥል ስሙ ሄሜቲ ከሚባለው የጦር አዛዥ ጋር which is RSF Rapid Supporting Force እየተባሉ የሚጠሩትን በቀደመው ጊዜ የጃንጃዊድ ሚሊሻ ተብለው በዳርፉር ውስጥ በጄኖሳይድ ስማቸው የሚነሳ ከ2011 እንደ አውሮፓውያን አቆጣጠር ወዲህ RSF በሚል አደረጃጀት ወደ ልዩ ኃይልነት የተቀየረ የጦር ክንፍን የሚመራው መሐመድ ሐምዳን ዳጋሎ በሱዳን ጠንካራ የዩናይትድ አረብ ኤምሬት አጋር እንደሆነ ይታወቃል። ስለዚህ ከዚህ አጋሯ ጋር ሰውየው ወደ ስልጣን ከመጣ ሊያደርግላት የሚችለው አንዱ ነገር ምን መሰላችሁ? ከፖርት ሱዳን በቅርብ ርቀት ላይ ሌላ አዲስ የወደብ ከተማ መገንባት 1.2 ቢሊዮን ዶላር ወጪ። ሌላኛው ወደ ቀይ ባህር የመምጣት ፍላጎቷ ዩናይትድ አረብ ኤምሬት በዚህ መልኩ ነው። በአራት መንገድ ዩናይትድ አረብ ኤምሬት ወደ ቀይ ባህር ቀጠና ለመምጣት ጥረት ታደርጋለች። ልብ አድርጉ፣ እነ ግብጽ ግን ከቀይ ባህር ጋር ከሚዋሰን ውጪ በዚህ ቀጠና ላይ የሌላ ሀገር እንቅስቃሴ አንፈልግም በሚል እነ ሳውዲን ይዘው ሬድ ሲ ካውንስል ላይ ይገኛሉ። ዩናይትድ አረብ ኤምሬት ኢትዮጵያን በተመለከተ ያላት አቋም ደግሞ ያው በግልጽ የሚታወቅ ነው። ከኢትዮጵያ ጋር በቀላሉ ከገለጽ ነው ቢፒ ወርልድ የሚባለው የዩናይትድ አረብ ኤምሬት ኩባንያ የሶማሊላንድ ባርበራ ውስጥ የሚገኘውን የወደብ ልማት ሲያከናውን ዋነኛ ዓላማው 2/3 የሚሆነውን የኢትዮጵያ ወጪና ገቢ ንግድ በባርበራ እንዲሆን ለማድረግ እንደሆነ መረጃዎች ያሳያሉ። ስለዚህ ኢትዮጵያ ለዩናይትድ አረብ ኤምሬት ምን ማለት መሰለቻችሁ? በቀይ ባህር ቀጠና ላይ ዩናይትድ አረብ ኤምሬት በየትኛውም ስፍራ ላይ ይሳካላት፣ ከየመን ውጪ በሱዳንም ይሳካላት፣ በኤርትራም ይሳካላት፣ በሶማሊያም ብቻ በየትኛውም አቅጣጫ ቢሳካላት ዋነኛ ኢኮኖሚያዊ ግብ አድርጋ የምትመጣው ይህንን ግዙፍ የሆነ የኢትዮጵያን ኢኮኖሚ ነው። ለምን? የኢትዮጵያ ኢኮኖሚ በአንድ አማራጭ ላይ ብቻ የተንጠለጠለ ሆኖ በግልጽ ይታያል። የአማራጭ እጥረት አለበት። በጅቡቲ ጉሮሮ ላይ ነው አይደለ? ጅቡቲ እንደ ጉሮሮአችን አድርገን ልንቆጥራት እንችላለን። እዛ ቦታ ላይ ታንቀናል። ስለዚህ እነ ዩናይትድ አረብ ኤምሬት ይሄንን ዲስአድቫንቴጃችንን አይተው እዚህ ቀጠና ላይ አድቫንቴጅ አለ ብለው ሲያስቡ ቀጠናው ላይ ፕሬዘንሱ መኖሩ በራሱ የዓለም 10% ንግድ የሚገባ የሚወጣበት መሆኑ በራሱ ትልቅ ነጥብ ነው። እነ ዩናይትድ አረብ ኤምሬት ቀይ ባህርን ለምንፈልጉ በሚለው ግን at same time እሱ ብቻ ደግሞ በቂ ነው ብለን መግለጽ አንችልም። ኢትዮጵያን ታክለ ሀገር ግዙፍ እንዲህ አይነት የኢኮኖሚ ይዛ የህዝብ ቁጥር ይዛ ይህንን እድል እነ ዩናይትድ አረብ ኤምሬት መጠቀም ይፈልጋሉ። አንደኛው ዓላማቸው እነ ባርበራን ሲያለሙ 2/3 የኢትዮጵያ ገቢ ወጪ ንግድ በዚህ በኩል በዚህ በቀይ ባህር የሚገባው ማለት ነው በእኛ በኩል እናደርገዋለን የሚል እንደሆነ አይዘነጋም።
እና ይሄንን አይነት አጋርነት ደግሞ በኢትዮጵያና በዩናይትድ አረብ ኤምሬት መካከል አለ። ኢትዮጵያና ዩናይትድ አረብ ኤምሬት ይሄንን አይነት አጋርነት ብቻ ሳይሆን በሌሎችም የንግድ አጋርነቶች ለምሳሌ የኢትዮጵያ ወርቅ መዳረሻው የት ነው እያልኳችሁ ነበር ቅድም። ዩናይትድ አረብ ኤምሬት ነው። የንግድ አጋርነቱ አለ፣ ቀጠናዊ ትብብሩ አለ፣ ቀጠናዊ ተጽዕኖን በጋራ የማከናወን አሁን ሱዳንን በተመለከተ አሉባልታም ይሁን እውነትም ይሁን ውሸትም ይሁን ግን ትብብር እንዳለ ልንክድ አንችልም። በቃ ሊካድ አይችልም። ዩናይትድ አረብ ኤምሬትና ኢትዮጵያ ካላቸው አጋርነት አንፃር ሊካድም አይችል ነው። አንዳንዶች ምን ብለው ይገልጻሉ? በኢትዮጵያና በዩናይትድ አረብ ኤምሬት መካከል ሚቹዋል ዲፌንስ ፓክት የሚባል አይነት ስምምነት ተፈርሟል እስከማለት ድረስ ይደርሳሉ። ስለዚህ ኢትዮጵያና ግብጽ ደግሞ በቀይ ባህር ላይ ምን አይነት ቀጠናዊ ተጽዕኖን የማሳረፍ ፍላጎት ኖሯቸው እንደሚፎካከሩ ታውቃላችሁ። ሳውዲ አረቢያና ዩናይትድ አረብ ኤምሬት በመካከለኛው ምስራቅ እንደሚፎካከሩ በቀይ ባህር ቀጠና ላይ ኢትዮጵያና ግብጽም ፉክክር ላይ ይገኛሉ። ኢትዮጵያ ጥቅሟን ለማስከበር ጥረት በማድረግ ላይ ትገኛለች። በታሪክም እንደምናውቀው ደግሞ ኢትዮጵያ በየትኛውም አይነት መልኩ ጥቅሟን የማስከበር እንቅስቃሴን በስጋትነት የምትመለከተው ግብጽ ይህንን የኢትዮጵያ እንቅስቃሴ እየደገፉ ካሉ ሀገራት መካከል አንዷና ዋነኛዋ ዩናይትድ አረብ ኤምሬት ነች። ስለዚህ የዩናይትድ አረብ ኤምሬትን ልብ ለማሳሳት አሁን የጦር ጀት የማስፈርን ጨምሮ ታስታውሳላችሁ፣ ባለፈው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዩናይትድ አረብ ኤምሬት ደርሶ በዩናይትድ አረብ ኤምሬት ውስጥ በዛ የጦርነት መካከል ዩናይትድ አረብ ኤምሬትን የጎበኘ መሪ ተብሎ ሲወደስ በማግስቱ ወይም ከ2-3 ቀን በኋላ አልሲሲ ደግሞ ከቻሉ። ከዛ በኋላ አሁን ድጋሚም ሄደው ነው ለሁለተኛ ጊዜ በሄዱበት ቆይታ ላይ ነው እንግዲህ የጦር ጀቶችን አስጠጋሉ ያሉት። እነዚህ የጦር ጀቶች እንዳልኳችሁ ሲምቦሊካዊ ናቸው እንጂ የኢራንን ባላስቲክ ሚሳኤልና ክሩዝ ሚሳኤል ለማክሸፍ ያን ያክል አቅም የላቸውም። ነገር ግን ሲምቦሊካሊ ቀላል ነገር አይደለም ይሄንን ማድረጋቸው። ይሄንን ነገር እያደረጉ ያሉት በቀይ ባህር ቀጠና ላይ የመጀመሪያው ምክንያት ሁለቱን ዩናይትድ አረብ ኤምሬትንም ሳውዲንም አቻችሎ ለመቀጠል የሚደረግ ጥረት ነው። ሁለተኛ በቀይ ባህር ላይ የዩናይትድ አረብ ኤምሬትና የኢትዮጵያ መተባበር እያመጣ ያለውን ጫና ለመመከት ለይተህ ምታ እንደሚባለው ዩናይትድ አረብ ኤምሬትን ከኢትዮጵያ ለመለየት ዩናይትድ አረብ ኤምሬት ከኢትዮጵያ በዚህ ቀጠና ልታገኝ የምትችላቸውን ጥቅሞች ከኔ ታገኛላችሁ፣ እንዲያውም የተሻለ ኦፈር አለኝ እንደማለት ተደርጎ ሊቆጠር ይችላል። ነገር ግን ያው ሊካድ የማይችለው ነገር በመተካት ደረጃ ለምሳሌ ኢትዮጵያን ግብጽ ትተካለች ወይ ብንል በብዙ መልኩ መረዳ ሊሆን የማይችል ነገር ነው። ስለዚህ የግብጾቹ እንቅስቃሴ ግን ከታየ ሊታይ የሚችለው አንዱ ከዚህኛው መነጽር እንደሆነ አስባለሁኝ በግሌ። ይህንን ነገር በማድረጋቸው በቃ ዩናይትድ አረብ ኤምሬት ከዚህ በኋላ ከግብጽ ጋር ነው እንጂ ከኢትዮጵያ ጋር ነው የምሰራው ወደሚል አቋም ውስጥ ሊመጣም አይችልም አይመጣም። ለምሳሌ በኢትዮጵያና በዩናይትድ አረብ ኤምሬት መካከል ተፈርሟል የሚባለው የሚቹዋል ዲፌንስ አግሪመንት አሁን ግብጾች ካደረጉት የጦር ጀትን ከማስፈርም በላይ ነው። በዛ ጉዳይ ላይ ታስታውሱ ከሆነ በሶማሊላንድ የሀገርነት ዕውቅና ጉዳይ ላይ እስራኤል መታ ዕውቅና ከሰጠች በኋላ ኢትዮጵያና ዩናይትድ አረብ ኤምሬት በጉዳዩ ላይ የጋራ መግለጫ ነው ያወጡት። አንደኛው ሁለቱ ሀገራት ሚቹዋል ዲፌንስ ፓክት ፈርመዋል ያስባለው ጉዳይ ይሄ ነው። በጋራ በመሆን ነው መግለጫ ያወጡት። ፕሬዝዳንት ረሲብ ጣይብ ኤርዶሃን ወደ አዲስ አበባ መተው እኮ መልእክት ያስተላለፉት ለኢትዮጵያ እኮ ብቻ አይደለም፣ ለዩናይትድ አረብ ኤምሬትና ለእስራኤልም ጭምር ነው መልእክት የላኩት። ይሄ ሲምቦሊካሊ ኢትዮጵያ አዲስ አበባ ውስጥ መተው ለዩናይትድ አረብ ኤምሬት መልእክት መላክ ምን ይሉታል? አንለስ ሊያሳየን የሚችለው ምስል ከሌለ በቀር። ስለዚህ ይሄ በቀላሉ የማይፈታ አይነት አጋርነት በዩናይትድ አረብ ኤምሬትና በኢትዮጵያ መካከል አለ ብዬ አስባለሁ። ግን ስቲል ስለዛ ግንኙነት ኪዩሪየስ ነኝ። ሁልጊዜ እንደምታውቁት ሁሌ ሙሉ ልባችሁን ጣል የምታረጉባት ሀገር አይደለችም ዩናይትድ አረብ ኤምሬት። እድሎችን በመጠቀም የምትታወቅ ሀገር ነች ዩናይትድ አረብ ኤምሬት። እስካሁን ባለው ነባራዊ ሁኔታ ይበል የሚያሰኝ ነው። ይህንን ቃል ልጠቀም ደግሞ ከዚህ በላይ ጥቅምን አስከብሮ በተለይ የኢትዮጵያን ጥቅም የኢትዮጵያ ጥቅም ሲባል በዚህ ቀጠና ኢትዮጵያ ጦርነት አትፈልግም። አንደኛው ጥቅሟ ይሄ ነው። ስትራቴጂካዊ ጥቅም ብሔራዊ ጥቅሟ ምንድነው ከተባለ ሰላምና ጸጥታ ነው። የኢትዮጵያ አንደኛው ጥቅም ሰላምና ጸጥታው ታወከ ማለት የቀይ ባህር ቀጠና ወይም በዙሪያችን ያሉ ሀገራት ሰላምና ጸጥታ ታወከ ማለት በቀጥታም ይሁን በተዘዋዋሪ ኢትዮጵያ ላይ አደጋ ያመጣል። ስለዚህ ያንን ነባራዊ ሁኔታ የማይቀይር በሆነ መልኩ ሰላምና ጸጥታን በሚያስጠብቅ መልኩ ከዩናይትድ አረብ ኤምሬት ጋር ያለውን አጋርነትና ትብብር በደንብ ማጠናከር ይፈልጋል። አሁን ያንን አጋጣሚ ለማኮላሸት ብዬ ነው የምገልጸው።
አማራጭ ይዞ ለመቅረብ ነው። ገብቷቸዋል። ማለት ይሄን ማድረጋቸው ተአምር ሆኖ ምናምን አይደለም፣ ግን ቴንደንሲውን እዩት። እያደረጉ ያለውን ዩናይትድ አረብ ኤሚሬትን በተመለከተ በተለይ ይሄ ከኢራን ጦርነት ጋር ተያይዞ እድል መጥቶላቸዋል። ያንን እድል ሊያሳልፉ አልፈለጉም። ለዛም ነው በተደጋጋሚ አልሲሲ ወደ አቡዳቢ እየተመላለሱ የሚገኙት። 2 ወይ 3 እኮ ነው ሄዱት እና በዚህ አይነት እንቅስቃሴ የጦር ጀቶችን ስላሰፈሩ የሆነ ተአምር ተፈጥሯል ብዬ ልገልጽላችሁ አልችልም። ምክንያቱም ከዛ በላይ ነው። የሚቹዋል ዲፌንስ አግሪመንት በኢትዮጵያና በዩኤኢ መካከል ካለ እንግዲህ የሚሰሙ ጭምጭምታዎች እውነት ከሆኑ ያጋርነት የጦር ጀትም ከማስፈር በላይ ነው እና ብዙም የሚያስበረግግ ነገር አይደለም። ነገር ግን እንደ ሀገር ያው ሁሌም ቢሆን በግንኙነቶች ላይ በቃ መረሳት የሌለበት ነገር ዘለቄታዊ ወዳጅም ዘለቄታዊ ጠላትም ይላሉ አይደለ? ዊንስተን ቸርችል መቸሱላችን ምናቃት አባባል ነች ብያች አስባለሁኝ። ዊንስተን ቸርችል ናቸው ያሉት በሁለተኛው የዓለም ጦርነት ልክ ወደ ሩሲያ ፊታቸውን ሲያዞሩ ቀደም ብሎ ሩሲያ ጠላት ነበረች። እንዴ ምን ሆነዋል ዊንስተን ቸርችል? እንዴት ነው ከነ ሶቪየት ጋር ምን ሰራው? አይ ዘላቂ ወዳጅም ዘላቂ ጠላትም የለም። እነዛ ተሞክሮች የሚያስተምሩን ነገር ይኖራል ብዬ አስባለሁ። ኢነሰንስ ዛት በቃ እርግጠኛ መሆን የምንችለው በራሳችንና በራሳችን ላይ ብቻ ነው። ያንን ታሳቢ ባደረገ መልኩ የቀጠናው ጂኦፖለቲካዊ ኢቮልቭ ያደረገ ስለሆነ እኮ ነው። ገብቶቻል። የቀጠናው ጂኦፖለቲካዊ ሁኔታ ከጊዜ ጋር አብሮ ኢቮልቭ ያደርጋል። ኢቮልቭ በሚያደርግ ጂኦፖለቲካዊ ሁኔታ ውስጥ ደግሞ አብራችሁ ሁኔታውን እያስተካከሉ መሄድ የተሻለ አማራጭ ሊሆን ይችላል። በሶማሌላንድ በኩል ያለውን ዩናይትድ አረብ ኤሚሬት ይዘው የመጡት ነገር እነ እስራኤልም ታክለውበታል። የዛ ተቃራኒ ያለው ቡድን ደግሞ የነ ግብጽና የነ ሳውዲ ቡድን ነው። አንደኛው ቡድን ግብጽ፣ ሳውዲ፣ ጅቡቲ፣ ሶማሊያ ምናምን ኤርትራ ያሉበት ነው። ቀይ ባህር ጋር በቀጥታ የሚዋሰኑ። በዛኛው ተቃራኒ ያሉት ደግሞ ሌላኛው አክሲስ የዩናይትድ አረብ ኤሚሬት፣ እስራኤል፣ ኢትዮጵያ ምናምን እያልን የምናነሳቸው ማለት ነው። እዚህ ቀጠና ላይ እንዲህ አይነት ሁለት አክሲሶች ስላሉ የግብጾቹ ጥረት አሁን በዛ ወገን ላይ ከራሳቸው ወገን ላይ ያለችው ሳውዲን ይዘው ደግሞ አሁን ዩናይትድ አረብ ኤሚሬትን ከዚህ የመነጠል አይነት ሐሳብ ቢኖረውም እንኳን ነገር ግን እንዲህ በቀላሉ ዩናይትድ አረብ ኤሚሬት ስንት የለፋችበት ስንት ኢንቨስት ያደረገችበትን ኢንቨስትመንት አጋርነት ትብብር አብሮ መስራት እንዲህ በቀላሉ አሳልፋ መስጠው እንዳልሆነ ልብ ሊባል ይገባል የሚለው የዛሬው ጥንቅር መደምደሚያ ይሆናል። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። ነጻነት ላቀው ነኝ በገበያ ፖድካስት። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ በለቡ በሀያት በአጠና ተራ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ በቡልጋሪያ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ